ሰላም እንዴት ናችሁ? ዛሬም በአዲስ ቪዲዮ ተመልሻለሁ ጋይስ። እዚህ ጋር ከንፈሬን ስላመመኝ ማለት ነው ቆይቷል ካመመኝና እዚህ ስሜት እዚህ ጋር ፊቴ ተመሳሳይ አይደለም አብጧል ማለት ነው። ግንጭሌ አካባቢና እዚህ መንጋጋ አካባቢ አይደለም እኔ ድናል ብዬ ጠበቅኩ፣ ግን በጣም ረጅም ጊዜ እየቆየ ነው። እንግዲህ እግዚአብሔር እንደሚፈውስ ተስፋ አለኝ። ሁሉንም እግዚአብሔር ያውቃል ማለት ነው። ሰው ፊቴ ተመሳሳይ አይደለም። ሌላ ዩቲዩብ ደግሞ አይዶኖ እኔ ተስፋ አልቆርጥም። የሆነ በጣም በርካታ ቪዲዮዎች ሰርቻለሁ፣ ግን ዩቲዩብ ቪዲዮን ሪኮመንድ እያደረገ አይደለም። እንዲሁም ደግሞ ተመልካች ማድስም እያገኘው አይደለም። ሰብስክራይብ እንደዚህ ያው እኔ ወደፊት አሪፍ ቪዲዮዎችን ለመስራትና እንደዚህ ለመጠንከር እጥራለሁኝ። እንደማድርግም ተስፋ አለኝ ማለት ነው። ግን በጣም ሂደቱ የሆነ ተስፋ እንድትቆርጡ ያደርጋል። እኔ ግን ቆርጥ ነገር አይደለም ማለት ነው። ሰው አዲስ ከሆነ ሰብስክራይብ አድርጉኝ። እንዲሁም ደግሞ ሁላችሁ ቪዲዮ ላይክ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ። ሰሞኑን አነጋጋሪ ቪዲዮዎች አሉ። ቀንጨብ አድርጌ ላሳያችሁና የራሴን ሀሳብ አስተያየት እሰጣለሁ። ፍናን ከአራት ጊዜ ድግስ በኋላ አግብታለች። እንዲሁም ሌሎች ችልጅ ከአራት ጊዜ እንትን በኋላ ነው ድግስ በኋላ ያገባችና ስማን ብላ በረከት ይደርብን ኤኒዌይ ሽማግሌ ከተባለ ከዛ ቀለበት ዘይዛር ሳምንጋት ነበረ መጨረሻው ሰርግ ማለት ነው። የአብርሃምና የሳራ ጋብቻ ያድርግላችሁ። ግን አይዶ ነው ብዙ ወንዶች ይመኟት ነበር መሰለኝና ሶሻል ሚዲያ ላይ ሰሞኑን ጥሩ የሆነ አስተያየት አለኝ ስለተዳራቸው ማለት ነው። ጋይስ ጥሩ እንመኝ ማለት ነው። እንደዚህ ማለት መጥፎ መመኘት ወይም ለላይክ ለፎሎወር ለምን እንደሆነ አላውቅም። መጥፎ መመኘት ጥሩ አይደለም ለሰው ማለት ነው። ጥሩ እንመኝላችሁ የአብርሃምና የሳራ ጋብቻ ይሁን። ሌላ ደግሞ እዚህ ጋር በጣም አሪፍ ነገር ስናይ በጣም የሚያናድድ የሆነ ቪዲዮ አየው ላሳያችሁ። ጣል አውዴ ሞገስ ነው የሚባለው ሰውዬው። በአጠቃላይ ስንት ላክሽ ቲጃንቺ? ለሱ የላኩትኝስ 2500 የመጀመሪያ ሲደመር 70 ስንት ሺህ ነው? 76300 76300 ከዛ 50 ሲደመር 50 ሺህ ይበልጣል ብሎስ 128800 እስካሁን የከፈልሽው ይሄ ነው? እስካሁን የከፈልኩት ይሄ ነው። በሱ ንዴት ደግሞ ሌላ የተበላውታል። ምን 200 ሺህ 27200 227 ሺህ ብር 227 ሺህ ብር ወይ እሺ። ደግሞ እሱ በምን በኩል ሄደ? 227 ሺህ እሱ አይደለም የበላይ ከሌላ በሱ ንዴት ሳብድ ሌላ ደላላ ነው የበላይ። ምን አረኩ ብሎ ደግሞ እሱም እንደዚሁ ነው። ምን አንድ አይነት ነው። ባል ማገናኘት ለጓደኛው አሳልፎ ሰጥቶሽ ነው ወይስ ሄደሽ አግኝተሽው ነው? ሂጅ አግኝቼ ሳይሆን እንደዚህ በሞባይል ነው በይሄኛውን ስነግረው እንደዚህ ነው አንተስ ብትበላኝስ ምናምን ስለው እኛ ትልቅ ድርጅት አለን ሐላል ነን የሰውን ብር አንበላም ችግር የለውም ላኪ ብሎ የላኩት እሱ ጋር ደረሰ። ቀድም ላኪልኝ ብዬ ልጅቷ ልካልኛለች። ሐላል የሚሉት ድርጅት ሐላል የሚሉት ነው እሱ ላይ ያለ መዲና ህንጻ ብለው ሂጅ እንትን ብዬ መዲና ህንጻ ሄድሽ? መዲና ህንጻ ሲሄድ የለም ውሸት ነው። ሁለተኛ በዚህኛው ንዴት ሁለተኛ የተበላ ሐላል ትዳር አገናኝ ይላል። እዚህ ጋር ደግሞ መታወቂያና ስልክ ቁጥር ፎቶ አስቀምጪ እህቴ። በቀደም ነው ያለው የተላከው፣ ግን ባለፈው ነው የተላከው። ያለሽ ደረሰኝ እሱ አለኛው እሱ ላይ ቀደም ቴሌግራም ላይ ተብለጥ የሚለው ላይ ታገኘዋለሽ ደረሰኝ። ይሄ ደግሞ በጣም በዛ። ምንድነው ይሄን ያክል ባሉ ምን አይነት ነው? ከየት የሚመጣ ነው ይሄኛው? ያ በንዴት ነው። በዚህኛው ንዴት ገባውበት ተናድጄ ማለት ምን ብስጭቴ። እሺ ገባኝ። አሁን እንትኑ ብስጭት ነው በቃ ስበሳጭ ወደዛኛው ገባው። ይሄኛው እንትን ሲል በብስጭት ገባው።
እሺ ይሄ ያንቺ ትዕግስት ገበየው የራስሽ እንትን ነው። ትዕግስት ገበየውን ያስገባችሁ ሚስተር ጀማል መሐመድ እንድሪስ ነው ደግሞ ይሄ። ከዛ ናቹራል ቁጥራችሁ ስልክ ቁጥራችሁ ሁሉ ስላለ ቁጥሩና 3600 ቆይ እስኪ ግማሽ ነው ደግሞ 100,000 ብር እዚህ ጋር አለ። አሁንም 100,000 አሁንም እንደገና 100,000 አለ። ደረሰኙን አውርጂው እስኪ። ደረሰኙን ግን በደንብ አላነሳችሁም ትብለጽና ምክንያቱም ቁጥር ማዞሪያ ብራንች እሺ ይሄ አንቺ ነው። ግን የሰዎቹን አሁን ስም ሚስተር ጀማል መሐመድ እንድሪስ ነው 3605 ብር የመጀመሪያው ላኪልኝ አለ። ከዛ ደግሞ ኮሚሽን ኦን ፈንድ ትራንስፈር ይላል ሚስተር ጀማል መሐመድ እንድሪስ ነው 100,000 ብር ነው። ከዛ ደግሞ አሁንም ደግሞ ሚስተር ጀማል መሐመድ እንድሪስ አለ 100,000 11,000 ብር እንትን ላይ ነው ያለ ይሞላይ ነው ያለው 21,000 ብር። እስካሁን እንዳታቂም በነገርሽ ላይ እኔ የመጀመሪያ ባሌ አግብቻለሁ። ወታደር ነው ሞቶብኝ ነው። ልጅ ሳለሽ? ልጅ የለኝ። ባሏ ወታደር ነበረ፣ ያው በሞት አጥታለች። ከዛ ነው ይሄን ሁሉ መንገድ ሄደችበት ማለት ነው። እና ያው ከእድሜም አንፃር እንዲሁም ደግሞ ልጅና ትዳር ከመፈለግ አንፃር ሄደችበት መንገድ ነው። ግን እንዲሁም ደግሞ የሶሻል ሚዲያ ግንዛቤው ያላት አይመስለኝም እንጂ በዚህ አይነት መልኩ ይሄን ያለ ርቀት ሄዳ ሰዎችንም አታውቃቸውም እኮ የትዳር አገናኝ የሚባለው ቲክቶክ ላይ አይታ ለዛ ነው ዝም ብላ የምትልክ ማለት ነው። 300,000 ብር በላይ ማለት ነው። እና በጣም የሚገርም ነው። እንዴ በዚህ ደክ አምና ዝም ብላ ብር በአሁኑ ሰዓት ብር እንደላከች ሲጀመር ትዳር የሆነ ሚዲያ ላይም ስለፈለጋችሁት ወይም ደግሞ እናንተ የሆነ በጣም ፍላጎቱ ስላላችሁ ምናምን የሚመጣ ነገር አይደለም። ፈጣሪ ሲፈቅድ እናንተ ያለውን ሰው የሆነ ሰዓት ምናልባት በጣም በወጣትነት እድሜ ሊሰጥ ይችላል፣ ወይም ደግሞ እንደዚህ ደግሞ መካከለኛ ሊሰጥ ይችላል፣ ወይም ደግሞ የተወሰነ ከቆየ በኋላም ሊሰጥ ይችላል። እኛ ለእግዚአብሔር ልባችን ክፍት አድርገን የሚፈልግ መጠበቅ ነው እንጂ እንደዚህ ስለፈለግነ ስለተሯሯጠ ሰው ስለተሯሯጠ ምናምን ትዳር ሚስትም ወይም ባል ይገኛል ማለት አይደለም። ሲጀመር ደግሞ እንደዚህ እናገናኛለን የሚሉት ተቋም እኔ ቀልድ ይመስለኛል። እንትን በየሚዲያው ምናምን አሉ፣ ግን እኔ ቀልድ ይመስለኛል። እንደዚህ እውነትም እየመሰላቸው የሚሄዱ አሉ የሚበሉ፣ ግን አብዛኛዎቻቸው ቀልድ ነው። አንዳንድ ሊኖሩ ይችላሉ። ቢኖርም ደግሞ እኔ ትዳርን ሚዲያ ላይ ፈልጉ አልላችሁም። እንደዚህ የተገናኝ ምናምን ላይ ዛሬ ፈልጉ አላችሁ። ለእግዚአብሔር ጾታችሁን ነግራችሁ እግዚአብሔር የምንፈልገውን ሳይሆን የሚያስፈልገንን እግዚአብሔር ያውቃል። የሚያስፈልገንን ኤኒ ታይም ስለሚሰጠን እሱ በፈቀደው ሰዓት እግዚአብሔር በፈቀደው ሰዓት ሲሆን ሁሉ ነገር ያምራል። የሮጠን ተራርጠን የምንወርቀው ግን ወይ ስህተት ላይ ነው ወይ የማያዋጣ ላይ ነው። ያንን እየጠበቅን ብንኖር ይሻላል እንጂ እንደዚህ ባናደርግ ማለት ነው። እንደዚህ ግንዛቤ እውቀቱ የሌላቸው ሰዎች ደግሞ እንደዚህ እንዲሁ ይበላሉ ማለት ነው። ከዚህ ይልቅ ራሷን በሚዲያ ዝም ብላ ብትፈልግ ይሻላት ነበረ። ገንዘቧንም አትበላም። ግን በሚዲያም ብትፈልግ ባልነው ይሻላል እያሉ ገንዘብ የሚቀበሉ ወንዶች የተለሌ ናቸውና ጥንቃቄ ብናደርግ የሆነ የምንፈልገው ነገር እግዚአብሔር በፈቀደው ሰዓት የሚያስፈልገንን ስለሚያውቅ ሲሰጠን ነው እንጂ በሩጫ የሚሆን ስለሌለ ብንጠነቀቅ ማለት ነው። ግን እዚህ ሁሉ ውስጥ ግንዛቤውም የሆነ እንትን ምንም ስለሌላት ነው ብለን እንመን። በዚህ አይነት አለባበስ ለኢንተርቪው መታ መቅረቧ ግን በጣም ገርሞኛል ማለት ነው። አለባበሷ ማለት ነውና እግዚአብሔር ይውጣ ወረድና አይቶ መልካም ባሊስታ ጓደኛ ያለችና እሷንም ፍቅረኛ አለ? አዎ ነበረኛ። እኔም ስትመጣም ያኔም ነበረ። እኔ አላቅም ነበር። ከኔ ጋር አብራ ስትታገል የነበረች ጓደኛ ያለች እና ፍቅረኛ አለ። ያውም ደግሞ ወደ ሶሻል ሚዲያ ሳትወጣ በፊት ነው ራሱ ፍቅረኛ የነበረ። ያው በመሃል ነበረ ስለኔ ህመም የነገርኳት። ሶሻል ሚዲያ ከመውጣቴ በፊት ነው ስለ ህመም የነገርኳት። ፍቅሩን ሳትጀምሩ ማለት ነው? አዎ ኦልሞስት በአካል በተገናኘን በማግስቱ ምናምን ነገር ነበረ። በአካል እስከምትገናኙ ድረስ አታውቅም ነበር? በአካል ስታገኘኝም መጀመሪያ ያለችኝ እግር ምን ሆነ ነው ነበር ያለችኝና ደነገጠች። ትንሽ ስለማነክስና ጠየቀችና ደነገጠች። ቆይ በደንብ ዲቴል ነግርሻለሁ ብያት በማግስቱ ሙሉ ዲቴል ነገርኳት። ስለ እግሬ ነገርኳት። በሱ ማልቀስ ስትጀምር አይ ይሄ እንኳን ካስለቀሰች ገና ብዙ ታሪክ አለ ብዬ ሙሉ ታሪክ ነገርኳት። በጣም አለቀሰች፣ በጣም አነባች። ያው ፍቅር ባይዘይ ፍቅር ብዙ ነገር ያሸንፋል። ፍቅር ፊዚካል ነገር አይደለም። እሷ ላይ ነው ያየሁት። እውነት ለመናገር ፍቅር በፊዚካል ነገር አይገደምም። ፍቅር ቃል ብቻም አይደለም ሚኖር ነውና እየኖረች እያሳየችኝ ያለችው እሷ ናትና ከዛ አሁን ከማወቋ በፊት የነበረው ፍቅር ካወቀችኝ በኋላም አልቀነሰም አልተቀየረም ነበር እና ሶሻል ሚዲያው ሲመጣም
ምንም ላንገራግር በጣም ብዙ ሪኩዌስቶች ሲመጣ ብሎክ ወደ ማድረግ የመጣው ስለምንድን ነው? ስለምተማመንባት ስለማምናት ነው። ቢካዝ በሌለህ ሰዓት የነበረ ሰው ባለ ሰዓት አሁን ሲኖርህ ሁሉም ሰው አብሮ ይመጣል፣ ጋጋታው ይመጣል። በሌለኝ ሰዓት የነበረች አብራኝ ስትታገል የነበረች ስለነበረች እና አንድ እንባ ከኔ ማየት አትፈልግም እሱ። አሁን እዚህ እንኳን ብትኖር ዳይፐር ቀይረሃል የምትለኝ እሷ ናት። እና ለዛ ነው እንደዚህ አይነት ፍቅር ስላለ ነው ብሎክ ማድረጉን ይሄ ገደብ ማበጀቱን ግዴታ የሆነብኝ ማለት ነው። ሶሻል ሚዲያዎች ላይ ለማጋራት መሞክረው የሆነ ሊሚት ማስቀመጥ ስላለብኝ ነው። ሰው አድናቆትን ከፍቅር ጋር እየቀላቀለ ሲመጣ ማለት ነው። በጣም ነው የምወዳት። በጣም ነው የምትወዳት። እውነትም በጣም የምትወደድ ልጅ ናት። በእርግጥ ሞክረን ነበር ልናመጣት። በጣም አይናፋር ናት በጣም እና በቃ እኔ በጣም እፈራለሁ አለች እንጂ ምርቃት ቀኔ ላይ ኢቭን ከሁሉም በላይ ስታብድ የነበረችው እሷ ናት። ቪዲዮ ላይ ካያት አይታውቂያት እኔ እኮ የትኛዋ እንደሆነች አላወኩም። ቪዲዮ ላይ ያለች ስትል ነበረ። አጠገቤ ነበረች። ግራጁዌሽን ጊዜ በእጄ ሙሉ ስንቀሳቀስ የነበረው እሷን ነበርና ከኔ በላይ በጣም ደስ ያላት እሷ ነበረች። ዋው! እንደዚህ አይነት ፍቅር ራሱ አንተ በጣም ለብዙ ነገሮች ማሳያ እየሆንክ ነው ታውቃለህ። የኢትዮጵያውያንን ፍቅር አሳየህን፣ ምን ያህል ሰዎች መጠንከር እንደሚችሉ አሳየህን። አሁን ደግሞ ምን ያህል ፍቅር ምን ደረጃ እንደሚሄድ ገብቷል። ፍቅር ብዙ ነገሮችን ያሸንፋል። በእርግጥ ብዙ ነገሮችን ያሸንፋል እና እንዲህ አይነት ፈተናዎች ደግሞ ፍቅርንም የሚገዳደሩ የሚሆኑበት ጊዜ አለ አንዳንዴ። ያንን ማሸነፍ ሁላችሁም ታስታውሳላችሁ ብዬ አስባለሁ። እዚሁ ኢቢኤስ ላይ መጀመሪያ ቲክቶክ ላይ ነው ወጣ። ከዛ ኢቢኤስ ላይ አሁን ድረስ በዳይፐር እንደሚጠቀም ተናግሯል። የመዳን ዕድሉም በጣም ዝቅተኛ ስለሆነ ያው ዳይፐር እየተጠቀምኩ ነው ያለውት ብሎ ብዙ ሰዎች ረድተውታል። እና ስለ ፍቅሩም የተናገረው ነገር ጥሩ ሴትም እንደዚህ ያሉ ግን ይሄ ላይክ ጥሩ አመለካከት ለሌለው ነው እንጂ ላለው ምንም ማለት አይደለም። የሱ እንትን ማለት ነው የሱ ኬዝ ማለት ነው። እና ሰው አሁን ላይ በትምህርትም ተመርቋለኝ ልጆች እንትኑ ደግሞ በርካታ ኢትዮጵያውያንም ውጭ ሀገርም ቤት ያሉት ረድተውት ጥሩ ላይ እንዳለ ነው እዚህ ኢቢኤስ ላይ ዳግም የቀረበ ማለት ነው። ካሁን በፊት ግን ያው የዳይፐር ዋጋ ኢትዮጵያ ውስጥ በጣም ውድ ነው አይደለም እንደዚህ ለታለቅ እንትን የሚባለው ለጻፎች ራስ በጣም ውድ ነው። ያው በኢትዮጵያ ኑሮ ደግሞ ካለው ሁኔታ ያንን መሸፈን አቅሙም እያቃተው እንደነበረ ምናምን በደንብ አስረድቶ ነበረ። አሁን ሰዎች በደንብ ረድተው ጥሩ ላይ ነው ያለ እግዚአብሔር ይመስገን። እኛ ኢትዮጵያን ያው ብዙ ደስ የሚል ነገር አለው ማለት ነውና ፍቅርም ላይ እንዳለ ተናገረ። እንግዲህ ሌላ ደግሞ ያው በርካታ ሰዎች የፍቅር ጥያቄ እያቀረቡልኝ ነው፣ ግን ፍቅረኛ አለኝ ነው ያለ። እንግዲህ ሰምታችኋል መሰለኝ፣ አታቅርቡ ማለት ነው፣ ተይዟል። በዚሁ አጋጣሚ ጎንደር ነበርኩ ብያችኋለሁና ጎንደር መታከም አለበት። የመስቀል የጥምቀት በዓል ጎንደር የዘፈን ጭፈራው መቆም መቻል አለበት። ግን በአካባቢው ላይ ሆነን ደግሞ እንዳየን ሰው እውነትን መመስከር መቻል አለብን። ካሜራው ማሳየት የፈለገውን የ3 ደቂቃ ወይም የ5 ደቂቃ የቲክቶክ ቪዲዮ ሰርክል አካባቢ የነበረውን የሙዚቃ ጭፈራ አጉልቶ አሳየ እንጂ ከዋዜማው ጀምሮ በላይቭ ስርጭቶቻችንም ጭምር ስንሰራ ነበረ። ውዳሴውን፣ ዝማሬውን፣ ምስጋናውን፣ ቅዳሴውን ያንን ያላዩ አይኖች 3 ደቂቃ የተለቀቀችን ቪዲዮ ብቻ አይቶ የጎንደርን ስም ማንሳት አግባብ ነው የሚል እምነት የለኝም። ምንም ጥርጥር የለውም። ለጭፈራ መሆን መቻል የለበትም። አስተዳደሩም ማየት መቻል ያለበት ነገር አለ። የሚጠራቸው የቲክቶክ ዋቴቨር እኚህ ነገሮች ማስታወቂያው በሌላ ጎኑም ቢሆን ሃይማኖታዊ አከባበሩ እንዳለ ሊቀጥል ይገባል የሚል አስተሳሰብ አለኝ። ምንም ጥርጥር የለውም። በጎንደር ከተማ ጥምቀት በደማቅ እንደሚከበርና እንዲሁም ደግሞ 44 ታቦታት እንደሚገኝባት ሁላችንም እናውቃለን። ዘንድሮ ግን ታቦታት ከተሸኙ በኋላ የሆነ በቴዲ ሙዚቃ የስክስታ ሱሳቸውን የተወጡትና አንደኛ ሃይማኖቱ አይፈቅድም፣ ሁለተኛ ደግሞ እዛ ጋር ለጥምቀት የምንሰባሰበው የምንለው ለመዝሙር እንዲሁም ደግሞ ለውዳሴ እንዲሁም ለማስተባበር ሃይማኖታችን ስለሆነ እንደዚህ ለማድመቅ በረከቱን ለመካፈል ነው እንጂ ለስክስታ ወይም ለእንትን አይደለም፣ ለጭፈራ አይደለም ማለት ነው። አንደኛ ሲጀመር
ጭፈራ አይደለም ታውታ ሲወጡ ተከትሎ ይቅርና ዘፈን ጭፈራ ምናምን በሃይማኖት አይፈቀድም። እንደዚህ ደግሞ ሃይማኖታዊ በዓልን ጠብቀን ታውታት በሚወጡ ሰዓት ምናምን ደግሞ እንደዚህ የምናደርግ ተሆነ በጣም አደገኛ ነው። ምን እያስተላለፍን እንደወለ ትውልዱም ሊታሰብበት ይገባል ማለት ነው። የሆነ መሪ ያስፈልገዋል። እዚህ ጋር ጥምቀት ምናምን በሚሆንበት ሰዓት የሆነ ስርዓት ሊያስይዝ የሚችል መሪ ያስፈልገዋል። የከተማ አስተዳደር ሊሆን ይችላል፣ ሌላም እንደዚህ ማለት ነውና ሃይማኖታችሁን ብትጠብቁ መልካም ነው። ላይክ መጽሐፉ በሚለው መልክ ማለት ነው። ሰላማችሁ ይብዛ። አዲስ ከሆነ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ። ሰላም ሁኑ።